ሰላም ጤናና ክብር ለእናንተ ይሁን የተከበራችሁ የቻናላችን ተመልካቾቻችን። በኢትዮጵያ ፖለቲካ ውስጥ ምድርን እያወዛወዙ ያሉ ያልተጠበቁ ሰበር ክስተቶች ተከስተዋል። በአክሱም ከተማ ራሳቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አግልለው አዲስ መንበር በመሰረቱት ከፍተኛ ሊቃነ ጳጳሳት ላይ በሌሊት አጋማሽ አስደንጋጭ ግድያ ሙከራ መደረጉ ተሰምቷል። ከቦታው የደረሰን መረጃ በስፋት የምናጋራ ይሆናል። ይህ ባለበት በሌላ በኩል ባለፉት 5 ዓመታት የፓርላማው ድምቀትና የህዝብ ድምጽ የነበሩ ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን ስልጣን ጥሪ ውድቅ በማድረግ ፖለቲካ በቃኝ የሚልም አስደንጋጭ ውሳኔ በይፋ አሳውቀዋል። ይሁን እንጂ ዶክተር ደሳለኝ ፖለቲካ በቃኝ ባሉበት በዚህ ሰዓት አብረዋቸው ቋሪትን ወክለው የተመረጡት ሌላኛው የምክር ቤት አባል የሰላማዊ አማራጭ በር ተዘግቷል በሚልም የፋኖን የቴዎድሮስ ዕዝን በይፋ መቀላቀላቸው ተሰምተዋል። ከቤተ ክርስቲያን መሪዎች ግድያ ሙከራ ጀርባ ያለው ሚስጥር ምንድን ነው? የህዝብ ተወካዮች ወደ ተለያዩ አቅጣጫዎች የወሰዳቸው አስገራሚ ውሳኔ በሀገሪቱ ላይ መንዞ ይመጣል። ሁሉንም ዝርዝር መረጃዎች አሁን ይፋ እናደርጋለን። ቪዲዮ ላይክ እና ሸር እያደረጋችሁ እስከ መጨረሻው አብረን እንቆይ። ከዓመታት በፊት ራሳቸውን ከኢትዮጵያ ኦርቶዶክስ አግልለው የራሳቸውን መንበር በመሰረቱ ጳጳሳት ላይ የግድያ ሙከራ መደረጉ ተሰማ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳለችው ከሆነ በትግራይ እየተባባሰ የመጣው የጸጥታ ሁኔታ አሳሳቢነት ይበልጥ በጨመረበት በቅርብ ጊዜው ክስተት በአክሱም በሚገኝ የቤተክርስቲያኑ መንበረ ፓትርያርክ ግቢ ውስጥ በሁለት ከፍተኛ ሊቃነ ጳጳሳት ላይ የሌሊት የግድያ ሙከራ መፈጸሙን ይፋ አድርገዋል። የሰላማ ከሳቴ ብርሃን መንበረ ጠቅላይ ጽሕፈት ቤት ትናንት ምሽት ባወጣው አስቸኳይ መግለጫ ጥቃቱ የተፈጸመው ከሌሊቱ 6 ሰዓት ተኩል ገደማ ብፁዕ አቡነ ናትናኤልና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ አርፈውበት በነበረ መኖሪያ ቤት ውስጥ መሆኑን ገልጿል። መግለጫው በዚህ የግድያ ሙከራዎች በሊቃነ ጳጳሳት ላይ ምንም አይነት የአካል ጉዳት ወይም መቁሰል ባይደርስም በመንፈሳዊ አባቶች ላይ የተፈጸመው ድርጊት ግን እጅግ አስደንጋጭና አሳዛኝ በመሆኑ በምዕመናን ላይ ሁሉ ሊኮነን ይገባል ሲሉ መግለጫ ሰጥቷል። ቤተክርስቲያኒቱ ክስተቱ ቅድስት ሀገር አክሱምን አይወክልም ስትል አጽንኦት የሰጠች ሲሆን የጸጥታ አካላት ተጠያቂዎችን ለይተው በቁጥጥር ስር አውለው ለፍርድ እንዲያቀርቡና ማንነታቸውንም ለሕዝብ ይፋ እንዲያደርጉ አሳስቧል ተብሏል። አቡነ ናትናኤል ለምዕመናን ባደረጉት ንግግር መጽሐፍ ቅዱስ የሚያጠኑ መዝሙር የሚዘምሩና በቤተክርስቲያን ውስጥ የሚኖር የቤተክርስቲያን አገልጋዮች ያለ ፈቃዳቸው ሳያውቁም በድንገት በሌሊት አጋማሽ እየታፈሱ ወደ ውትድርና እየተወሰዱ ነው ብሏል። ይህ ሊኮነንና ሊወገዝ ይገባል ሲሉ ጥሪ ያቀርባል። ቤተክርስቲያኒቱ በአቡነ ናትናኤል ንግግርና ተፈጸመ የተባለው የግድያ ሙከራ መካከል ምንም አይነት ግንኙነት እንዳለ ባትጠቆም የእሳቸው አስተያየት የመጣው በቀጠናው ባለው የጸጥታ ሁኔታና በግዳጅ የሰራዊት መልመል ቅስቀሳ ላይ እየጨመረ በመጣው ስጋት መካከል ነው ተብሏል። በቤተክርስቲያኗ መሪዎች ላይ ተፈጸመ የተባለው ጥቃት በትግራይ ያለው የጸጥታ ስጋት ከፍ ሊያደርገው ይችላል። በቀጠለው የፖለቲካ አለመግባባት በግዳጅ መልመል ክሶችና በኖቨምበር 2022 የሁለት ዓመቱን ጦርነት በአቁሞ የፕሪቶሪያ የሰላም ስምምነት አፈጻጸም ዙሪያ ባሉ ውዝግቦች ምክንያት ዳግም አለመረጋጋት ይፈጠራል የሚለው ስጋት በቀጠናው አድጓል ተብሏል። የሰላማ ከሳቴ ብርሃን መንበር የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመሰረተችው በትግራይ ጦርነት ወቅት ሲሆን ይህም በተለይ የሆነው በቀጠናው ያሉ ከፍተኛ ኦርቶዶክስ የሃይማኖት አባቶች በአዲስ አበባ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በሲቪሎች በአብያተ ክርስቲያናትና በገዳማት በካህናት ላይ የተፈጸሙ መጠነ ሰፊ በደሎች በመቃወም ዝምታን መርጧል ብለው ከከሰሱ በኋላ እንደነበር ይታወሳል። በግንቦት 2013 የትግራይ ሊቃነ ጳጳሳት ከቅዱስ ሲኖዶስ ጋር ያላቸው ግንኙነት ማቋረጣቸውን ያወጁ ሲሆን የቤተ ክርስቲያኗ አመራር ጦርነትን ባለማውገዝ መንፈሳዊ ኃላፊነትን አልተወጣም፣ ይልቁንም የፌዴራሉ መንግስት ወታደራዊ ዘመቻ ደግፏል ሲሉ ተከራክሯል። ይህ መገንጠል ቀስ በቀስ ወደ ራሱ የቻለ የቤተክርስቲያን መዋቅር ተቀየረ። እንደ አውሮፓውያን አቆጣጠር በ2023 የትግራይ ቤተክርስቲያን የሰላማ ከሳቴ ብርሃን መንበር በይፋ ያቋቋመ ሲሆን ቅዱስ ሲኖዶስ ይህ አካሄድ ህገ መንግስታዊ ያልሆነና የቤተክርስቲያን ቀኖና የሚጻረር ነው በማለት ደጋግሞ ቢቃወም በትግራይ በዲያስፖራ ያሉ ሀገረ ስብከት የሚያስተዳድሩ 10 ኤጲስቆጶሳትን ለመምረጥ ተንቀሳቅሰዋል።
የመንበረ ፓትርያርክ ጽሕፈት ቤት አዲሱ መዋቅር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነት አደጋ ላይ የሚጥል መሆኑን በማስጠንቀቅ በትግራይ የሚገኙ የሃይማኖት አባቶች ይህንን ተነሳሽነት ወደ ውይይት እንዲመለሱ ጥሪ አቅርበዋል። የትግራይ ቤተክርስቲያን መሪዎች ግን አዲሱ ተቋም በጦርነቱ ከደረሰው መከራ የተወለደ መሆኑና በትግራይ ለሚገኝ የኦርቶዶክስ አማኞች ገለልተኛ መንፈሳዊ አመራር ለመስጠት አስፈላጊ መሆኑን ገልጿል። የሰላማ ከሰዓት የብርሃን መንበር እንዲሁ የአስተዳደር አማራጭ ብቻ ሳለም በግጭት ወቅት የቅዱስ ሲኖዶስ የሞራል ውድቀት ነው ለሚሉት ነገር የተሰጠ ምላሽ መሆኑን በተከታታይ ተከራክረዋል። ተቋሙ ድርድር የማይደረግበት መሆኑን አጥብቀው የገለጹ ሲሆን በአዲስ አበባ የሚገኝ ሲኖዶስ መዋቅሩ እንዲፈርስ ደጋግሞ ያቀረበው ጥሪ ውድቅ አድርገዋል። ከዛን ጊዜ ጀምሮ በሁለቱ አብያተ ክርስቲያናት መካከል ያለው ግንኙነት እንደሻከረ ቀጥሏል። ቅዱስ ሲኖዶስ ለእርቅና ለቤተክርስቲያኑ አንድነት መመለስ በተደጋጋሚ ጥሪ ቢያቀርብም የትግራይ ኦርቶዶክስ ቤተክርስቲያን መሪዎች ግን ትርጉም ያለው እርቅ ሊመጣ የሚችለው ሲኖዶስ በትግራይ ሕዝብ ላይ የተከፈተውን ጦርነት ደግፏል ለሚሉት ነገር እውቅና ሰጥቶ ኃላፊነት ሲወስድ ብቻ መሆኑን ገልጿል። እስካሁን ባለው መረጃ በተፈጸመው ቦምብ ጥቃት የትግራይ መንግስት ሆነ የጸጥታ ኃይል የሰጠው መግለጫ የለም። ከዛ በተጨማሪ ጥቃት ፈጻሚዎች አልታወቁም። በቤቶች ላይ ሀብት ንብረት ላይ ስለወደመም የተባለ ነገር የለም። ባለፉት 5 ዓመታት የፓርላማው ድምቀት የነበረው የህዝብ ድምጽ የሆነው ዶክተር ደሳለኝ ጫኔ ከባድ ውሳኔ ሲያሳልፉ ባልደረባቸው ፋኖን መቀላቀሉን ይፋ አድርገዋል። ባለፉት 5 ዓመታት በኢትዮጵያ ተወካይ ምክር ቤት ውስጥ የብዙሃኑ ድምጽ በማንጸባረቅና በጠንካራ የፓርላማ ተሳትፏቸው የብዙዎች ትኩረት ስበው የቆዩት ዶክተር ደሳለኝ ጫኔ ከፓርላማው መሰናበታቸው ተከትሎ አዳዲስ መረጃዎች እየወጡ ይገኛሉ። ዶክተር ደሳለኝ ከሰሞኑ የፓርላማ ውሎ በኋላ ጠቅላይ ሚኒስትር አብይ አህመድ የቀረበላቸው ሹመት ጥሪ ውድቅ ማድረጋቸውና ለጊዜው ራሳቸውን ከፖለቲካ ዓለም ማግለላቸውን በይፋ አስታውቋል። ዶክተር ደሳለኝ ጫኔ ባለፉት ዓመታት በፓርላማ ውስጥ በተለያዩ ሀገራት ክልላዊና ማህበራዊ ጉዳይ ላይ ጠንከር ያሉ ጥያቄዎችና የህዝብ ብሶቶችን በማቅረብ የሚታወቁ የፖለቲካ ሰው ናቸው። በተለይ በሀገሪቱ የተለያዩ አካባቢ በአማራና ኦሮሚያ ክልሎች እንዲሁም በተለያዩ የሀገሪቱ ክፍሎች ስላለው የጸጥታ ችግር፣ የሰላም እጦትና የዜጎች መፈናቀል ድምጽ ሲሆኑ ቆይተዋል። ይሁን እንጂ በሀገሪቱ ባለው ወቅታዊ የፖለቲካና የጸጥታ ሁኔታ በተለይ በገጠራማው የሀገሪቱ ክፍሎች ባለው አለመረጋጋት ምክንያት የተካሄደው ክልላዊ ምርጫ ታማኝነት በመጠራጠር ሰሚ በሌለበት መድረክ ላይ መቀመጥ ትርፉ ድካም ነው በሚል ከወራት በፊት ከምርጫው ራሳቸውን ማግለላቸው ይታወሳል። ይህ ውሳኔ በወቅቱ በብዙዎች ዘንድ ትልቅ መነጋገሪያ ሆኖ ሰንብቷል። ከትናንት በስቲያ በነበረው የመጨረሻ የፓርላማ ስብሰባ ላይ ደግሞ ዶክተር ደሳለኝ ጫኔ እንደተለመደው ጠንከር ያሉ ጥያቄዎችን ለጠቅላይ ሚኒስትር በማቅረብ የመሰናበቻ አሻራቸውን አሳርፈዋል። ይህን ተከትሎ ግን በስተጀርባ ሌላ ትልቅ የፖለቲካ ክስተት መፈጠሩ ተሰምቷል። በይፋ ከተሰጡ ማብራሪያዎች መረዳት እንደተቻለው ከጠቅላይ ሚኒስትር አብይ አህመድ በኩል አብረን ስራ የሚል የሹመት ጥሪ ቀርቦላቸው ነበር። ይሁን እንጂ ዶክተር ደሳለኝ የቀረበላቸው የስልጣን ጥሪ ሙሉ በሙሉ ውድቅ ማድረጋቸውን አስታውቋል። ዶክተር ደሳለኝ ውሳኔውን በተመለከተ በሰጡት ሰፊ ማብራሪያ እንዲህ በማለት አስደንጋጭ ውሳኔያቸውን ይፋ አድርገዋል። ፖለቲካ በቃኝ፣ ራሴን ከማንኛውም ፖለቲካ እንቅስቃሴ አግልያለሁ ሲሉ ገልጸዋል። ላለፉት 5 አስቸጋሪና ፈታኝ ዓመታት ከ2014 እስከ 2018 ዓ.ም በሕዝብ ተወካዮች ምክር ቤት ውድ ህዝባችን በመወከል ያደረኩትን የፓርላማ ቆይታ ትናንት በይፋ አጠናቅቄያለሁ። ይህ ምዕራፍ ሲጠናቀቅ ወደዚህ የህዝብ አገልጋይነት ያመጣኝን ያለፍኩበትን የ10 ዓመታት የማህበረሰብ አገልግሎትና የትግል ጉዞዬን መለስ ብዬ የምመለከትበት አጋጣሚ ሆኖልኛል ሲሉ ይገልጻሉ። አያይዘው ወደ ፖለቲካ ህይወት ከመግባት በፊት በዩኒቨርሲቲ ከነበረኝ ማስተማርና ኃላፊነት ጎን ለጎን ለ2 ዓመታት በጣና ሐይቅ ላይ የተከሰተውን የእምቦጭ አረም ትኩረት እንዲያገኝ በአክቲቪዝም እና ሀገር በቀል የሲቪክ ማህበረሰብ በመመስረት በግንባር ቀደምትነት መርቻለሁ። ባለፉት 8 ዓመታት ደግሞ በኢትዮጵያ ፖለቲካ ከፓርቲ ምስረታ እስከ ከፍተኛ አመራርነት በተለይ ደግሞ ባለፉት 5 ዓመታት በፓርላማ አባልነት ድምጽ ለሌላቸው ወገኖች እውነተኛ ድምጽ መሆን በመቻሌ የተሰማኝ ክብርና ኩራት የላቀ ነው። በእነዚህ እጅግ አስቸጋሪ ዓመታት በፈተናና በጭንቅ ሰዓት ለህዝቤ የገባሁትን ቃል እንድጠብቅም እንዳልናወጥ በቅንነትና በድፍረት የህዝቤን ችግርና ስቃይ በታሪክ ፊት እንድመሰክር ፍርሃትን አርቆልኝ ማስተዋልን ጽናትን ላደለኝ እስከዚህ ሰዓት በሰላም ላድረሰኝ ለቸሩ አምላክ ለልዑል እግዚአብሔር ክብርና ምስጋና ይድረሰው።
አያይዘው ያለ እሱ መልእክታዊ ጥበቃና መሪነት ያለ ቅድስት ድንግል ማርያም ፍቅርና እናታዊ ምልጫ ይህንን ከባድ የህዝብ አደራ መወጣት ፈጽሞ አይቻልም ነበር። የባህር ዳር ከተማ መራጮችን ጨምሮ ላለፉት ዓመታት እያንዳንዱን የፓርላማ ውሎዬን እየተከታተላችሁ አስተያየትና ምስጋና ይቸራችሁኝ። በተለይ ደግሞ ከ2 ዓመታት ከመንፈቅ በፊት ከ45 ቀናት በታሰሩበት ወቅት በጸሎትና በሀሳብ ያገዛችሁኝ ውድ ወገኖች በየአጋጣሚው የለገሳችሁኝ ፍቅር ጉልበት ሆኖኛል። ዛሬ በኩራትና በነጻ ህሊና የህዝብ አገልግሎቴን እንድፈጽም አድርጎኛል። የህዝብ አገልጋይ መሆን ምንኛ መታደልና ታላቅ ክብር እንደሆነ በተግባር ያየሁበት አጋጣሚ ነው። በምክር ቤቱ ቆይታዬ በሀሳብ ለደገፋችሁኝ፣ በሰለጠነ መንገድ አክብሮታችሁን ለገለጻችሁልኝ የተለያዩ ፓርቲዎች የምክር ቤት አባላትም፣ ለህዝብ ተወካይ ምክር ቤት አመራሮች፣ ለምክር ቤት ጽሕፈት ቤት ሰራተኞችም፣ የምክር ቤቱ ውሎ በታማኝነት ለዘገባችሁ ጋዜጠኞች፣ የሚዲያ ተቋማትም እንዲሁም ለቅርብ የትግል አጋሮች በሙሉ ያለ ምስጋና የላቀ ነው። በትናንት ነው የምክር ቤት ጉባኤ ላይ ክቡር ጠቅላይ ሚኒስትር አብረን እንስራ በማለት ላቀረቡልኝ ጥሪ ላሳዩኝ አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቃዋሚ የምክር ቤት አባላትም ከክቡር ጠቅላይ ሚኒስትር ጋር በነበረን የችግኝ ተከላ መርሃ ግብር ላይ በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል። በምክር ቤቱ ሳነሳቸው የነበሩ ሀሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ ብቀጥል ፍላጎታቸው እንደነበር የገለጹልኝ ሀሳብ በበጎ ጎኑና በቅንነት ተመልክቼዋለሁ። ይሁን እንጂ ላለፉት 10 ዓመታት የህዝብን አደራ ለመወጣት ካደረግኩት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁኔታ ውሳኔ በሙያዬ ሀገሬን ለማገልገል ወደ ለጎን ደግሞ ወደ ግሉ ሴክተር በመግባት የማስባቸው የስራ ውጥኖች ስታርታፕ ላይ ለመሰማራትና ለቤተሰቦች በጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ። ከዚህ የፓርላማ ተሳትፎ ማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ የማገል ሲሆንም ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነት ሆነ በደጋፊነት የማልሳተፍ መሆኑን በይፋ አሳውቃለሁ። ይሁን እንጂ ፖለቲካዊ ተሳትፎ ቢያበቃ የአማራ ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያ ኑሮ በሚያሻሽሉ ማህበራዊ ሀገራዊ ጉዳይ ላይ በሙያ ማድረግ የሚችለውን አስተዋጽኦ ሁሉ በማድረግ ቀጥላለሁ። ለሀገሬ ዘላቂ ሰላም፣ ለእውነተኛ ብሔራዊ ውይይትን እንዲሁም ለዜጎች የኑሮ ሁኔታ መሻሻል ያለ መሻት አሁንም ወደፊትም ጽኑ ነው። እግዚአብሔር ኢትዮጵያ ህዝቦቿን ይባርክ። በአዲሱ የ2019 ዓ.ም ለሀገራችን እውነተኛ የሰላም የፍቅርና የተስፋ ዘመን ይሁንልን በማለት ገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ይሰጡን ዘንድ ዶክተር ደሳሌ ጋር ስልክ እንደውለም በቀጣይ ሰፋ ያለ መረጃ በቃለ መጠይቅ እንደሚሰጡን ገልጸው አሁን ተጨማሪ ጉዳይ መስጠት እንደማይፈልጉ አብራርተዋል። እኛ በቀጣይ ተጨማሪ መረጃ ቃለ መጠይቅ አድርገው እንዲሰጡ በአጠቃላይ መረጃዎችን በቀጣይ የምናቀርብ ይሆናል። ዶክተር ደሳለኝ ጫኔ ከፖለቲካ ራሳቸውን ባገለሉበት ሰዓት ደግሞ ከክርስቲያን ታደለ ጋር ቋሪትን ወክለው ለክልል ምክር ቤት ተወዳድረው ያሸነፉት የምክር ቤት አባል ባለስልጣንም ፋኖን መቀላቀላቸውን ይፋ አድርገዋል። የተከበሩ አቶ ሀብታሙ በላይነህ በፓርላማ ቆይታቸው ወቅት የቋሪትን ህዝብ ወክለው የተለያዩ ጥያቄዎችና የህዝብ ብሶቶችን ሲያስተጋቡ የቆዩ እንደራሴ መሆናቸው ይታወሳል። ይሁን እንጂ አሁን ላይ የሰላማዊ አማራጭ በሮች መዘጋታቸውና በሰላማዊ መንገድ የህዝብን ጥያቄ መመለስ አስቸጋሪ በመጥቀስም ምርጫውን ካለው የአማራ ህዝብ የፋኖ ትግል ጋር ለማድረግ መወሰናቸውን ገልጸው ፋኖን መቀላቀላቸውን ይፋ አድርገዋል። ይህን ውሳኔ ተከትሎ በርካታ የፖለቲካ ተንታኞች እንደሚሉት በቀጣይ በሰላማዊ የፖለቲካ አማራጮች ተስፋ የቆረጡና ከአማራ ህዝብ ጥያቄዎች ጋር አብረው መቀጠል የሚፈልጉ ሌሎች የቀድሞ የፓርላማ አባላትና ባለስልጣናት ተመሳሳይ ውሳኔ ሊያሳልፉ እንደሚችሉ ግምቶች እየሰነዘሩ ነው። በአሁኑ ወቅት በአማራ ክልል ያለው የጸጥታ መቃወስና የሰላም እጦት ለበርካታ ወራት የቀጠለ ሲሆን መንግስት በበኩሉ በትናንት የፓርላማ ውሎ ላይ ከጫካ ያሉ ኃይሎች ወደ ሰላማዊ አማራጭ እንዲመለሱና መንግስት በወደ ሰፊነት ለመስራት ዝግጁ መሆኑን ጥሪ ማቅረቡ ይታወሳል። ይሁን እንጂ በተግባር ግን መሰል የህዝብ እንደራሴዎች የነበሩ ግለሰቦች ሳይቀሩ ወደ ትጥቅ ትግል መስመር መግባታቸው በቀጠናው ያለው የፖለቲካ ፍጥጫ አሁን እጅግ የከረረ መሆኑን የሚያሳይ ክስተት ነው ተመዝግቧል። የተከበራችሁ አድማጭ ተመልካቾች የቋሪት ተወካይ የነበሩት አቶ ሀብታሙ በላይነህ የትግሉን መቀላቀላቸው በሀገር ውስጥ ፖለቲካ በአማራ ክልል ሰላም ላይ ምን አይነት ተጽዕኖ ያመጣል? በቀጣይ ሌሎች የፓርላማ አባላት ይህንን መንገድ ይከተሉ ይሆን? አብረን የምናይ ይሆናል።
በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ከታች ባለው የአስተያየት መስጫ ኮሜንት ቦክስ ላይ በሰፊው ያጋራል። ቪዲዮውን ላይክ በማድረግ ሌሎች እንዲደርስ ያድርጉ። ለቻናላችን አዲስ ከሆናቸው ሰብስክራይብና ዶሏ በመንካት በመጫን በአጠቃላይ ቤተሰብ በመሆንም በቀጣይ ሌላ አዳዲስ ወቅታዊና ታማኝ መረጃዎችን ማግኘት ትችላላችሁ። በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩን።